በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራእየ ማርያም። ማርያም ለዮሐንስ እንዲህ አለችው፣ ረቂቅ ምስጢር በልቡናዬ የማይታወቅ ጌታዬ ፈጣሪ ልጄ የገለጸልኝ ምስጢር በጎልጎታ ጸልዬ ዓርብ ቀን በቀትር ብሩህ ደመና መጥቶ ከሦስቱ ሰማያት አውጥቶ አስቀመጠኝ። ሁሉንም አሳየኝ። ከአንቺ ከፈለገ ሰማይ ተወልጃለሁና አንቺም ሰላምታ ይገባሻል። እኔም እጹብ ድንቅ ምስጢርን ገልጽልሻለሁ አለኝ። እኔም መለስኩለት፣ ጌታዬ ፈጣሪ እንዳልክ ይሁን አልኩት። ወደ ታች ያለኝ፣ ወደ ታችም ስመለከት ዓለምን ሁሉ አየሁ። ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል፣ ይጠፋል። ነፍሱም ከሥጋው ትለያለች፣ ለዘላለም አትኖርም፣ የምትኖርበትም አይታወቅም። መዝሙር 143 ቁጥር 4። እንግዲህ ሰው ሁሉ በከንቱ ነውን አልኩት። እሱም መልሶ ዳዊት ያለውን አልሰማሽምን አለኝ። ሰው ሁሉ በከንቱ ለምን ይኮራል? ዕለት ዕለትስ ለምን ኃጢአትን ይሠራል? ዳግመኛስ ጢስ ታይቶ እንደሚጠፋ የሰውም አኗኗር እንዲህ ነው አለኝ። መዝሙር 41 ቁጥር 1። እኔም መለስሁለት፣ የጻድቅ ነፍስ ከሥጋዋ ስትለይ አሳየኝ አልኩት። መለሰልኝ፣ ጥቂትም ቆይ አሳይሻለሁ አለኝ። ከዚህ በኋላ 12 መላእክት ብርሃን በእጃቸው የወርቅ መስቀል የወርቅ ጥና ይዘው በደረታቸው የእግዚአብሔርን ምልክት አድርገው የጻድቃንን ነፍስ ለመቀበል ሲወርዱ አየሁ። ወደዚያች ነፍስ መላእክተ ጽልመት መጥተው መረመሯት፣ ምክንያትም አጥተው ሄዱ። መላእክተ ብርሃን ግን 3 ጊዜ ጋርደው ከሥጋዋ ስትለይ እንዲህ አሏት፣ ደስ ሲያሰኟት ሲመክሯት፣ አንቺ ንጽሕትና ብርህት ነፍስ ሆይ ደስ ይበልሽ፣ እጥፍ ድርብ ደስታ ይገባሻል። ነይ ውጭ፣ ወደ አገርሽ እንሂድ አሏት። አንቺ ንጽሕት ብርህት ነፍስ ሆይ ቅዱስ ዳዊት የዕድሜን መጠኑን ንገረኝ፣ በእኩሌታው ዕድሜን አትወስንብኝ ያለውን አስተውለሻልና። መዝሙር 101 ቁጥር 24። ዳግመኛም ጳውሎስ ዛሬ የሚገዙ የሚነዱ ኋላ እንዳልገዙ እንዳልነዱ ይሆናሉ፣ ዛሬ የሚበሉ የሚጠጡ ኋላ እንዳልበሉ እንዳልጠጡ ይሆናሉ። የዚህ ዓለም ንብረት ብልጽግና ኃላፊ ጠፊ መሆኑን አስበሽ ዲያብሎስን ድል ነስተሸዋልና፣ ዓለምንም ንቀሽ ጉድፍ እንደሆነ እንደ መርገም ጨርቅ ጥለሸዋልና፣ የማያረጀውን የማይጠፋውን መርጠሻልና፣ ለዘላለም የሚኖር መንግሥተ ሰማያትን ወደሻልና ነይ ወደ ፈጣሪሽ እንሂድ አሏት። የዚያን ጊዜ ሌሎች መላእክተ ብርሃን ወረዱ። የወርቅ ዝርግፍ ዕንቁ የብርሃን ቀጸላ 12 የብርሃን መብራት ይዘው ከብርሃን አክሊሎች ጋር ወረዱ። ብርሃናቸውም ከፀሐይ ከጨረቃ 7 እጅ ያበራል። ክርስቶስም ከ5ኛው ሰማይ ድረስ መጣ። እኔም ያችን ነፍስ ለመገናኘት ሄድኩ። መላእክተ ብርሃን እልል አሉ፣ እኔም ከእርሳቸው ጋር እልል አልኩ። ምዕመናን ሁሉ በእጃቸው አጨብጭበው በቃላቸው እልል ብለው ለእግዚአብሔር ምስጋናን አቀረቡ። ዳግመኛ የጻድቅ ሰው ሞቱ በቅድመ እግዚአብሔር ፊት የከበረ ነው እንዳለ መዝሙር 115 ቁጥር 6። ያችን ነፍስ ወደ እግዚአብሔር አቀረቧት። ነፍስ ሆይ ደስ ይበልሽ፣ ደስታ ይገባሻልና ወደ ፈጣሪሽም እጅ ንሺ ስገጅም አሏት። እርሷም ሰገደች፣ ፈጣሪዋንም እጅ ነሳች። አስቀድሞ ይጠብቃት የነበረው መልአክ እግዚአብሔርን እንዲህ አለው፣ አቤቱ የዚያች ነፍስ ምግባሯን ነገርኩህ፣ እንደ እውነተኛነቷ አክብራት አለው። በእውነትም የሚፈርድ ጌታም እንደፈጠርኩሽ ንጽሕት ሆነሽ የኖርሽ ነፍስ ሆይ እንዴት ነሽ? ቃሌን ያላቃለልሽብኝ ያላበላሸሽብኝ፣ እኔም አላበላሸሽም፣ ሥጋሽንም በጊዜ ምጽአት አነሳዋለሁ። በክብር ከእኔ ዘንድ ትኖሪያለሽ ብሎ በሰው እጅ ያልተፈተለ ከወተት የነጻ ነጭ ልብስ ሰጣት። ከፀሐይ ከጨረቃ 7 እጅ የሚያበራ 3 አክሊለ ብርሃን አቀዳጃት። ሚካኤልንም ጠርቶ ንሳ፣ ወደ ገነት ውሰዳት፣ በአብርሃም በይስሐቅ በያዕቆብ አጠገብ ተቀምጣ በደስታ ትኖር። ዳግመኛ እስክመጣ ድረስ ያን ጊዜ ዋጋዋን እከፍላታለሁ፣ ከቅዱሳንም ጋር ትቆየኛለሁ። መላእክተ እግዚአብሔርም ይህንን ፍርድ በሰሙ ጊዜ አቤቱ ጌታችን ፍርድህ የተቃና አገዛዝህም በእውነት ነው ብለው ደስ አላቸው። እኔም እንደነሳቸው ደስ አለኝ። ያችንም ነፍስ ሸኟት፣ ወደ ገነትም አደረሷት። ጻድቃን ሰማዕታት አብርሃምና ይስሐቅ ያዕቆብ አባቶቻችን እናቶቻችን ባሉበት ቅዱስ ዳዊት በመካከላቸው በገናውን እየመታ ተቀበሏት። እንዲህም አሏት፣ ንጽሕትና ብርህት ነፍስ ሆይ ለዘላለም የሚኖር ደስታ ሕይወት ወዳለበት ነይ ውጪ አሏት። ያችም ነፍስ ከእነሱ ጋር ሄደች። እኛም ከዚህ በኋላ ተመለስን። እነኛም እንዲህ እያሉ ሃሌሉያ፣ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያት ወምድር ቅዱሳተ ስብሐቲከ። ዳግመኛ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያሉ ፈጣሪያቸውን አመሰገኑ። እኔም ልጅን እንዲህ ስል መለስኩለት፣ የኃጥአን ነፍስ ከሥጋዋ ስትለይ አሳየኝ አልሁት። ጥቂት ቆይ አሳይሻለሁ አለኝ። ወደ ታችም አየሁ። መላእክተ ብርሃንና መላእክተ ጽልመት ወደ ኃጥእ ነፍስ ሄዱ። መላእክተ ብርሃን ቀርበው ያችን የኃጥእ ነፍስ መረመሯት፣ መልካም ነገር አጥተው ሄዱ። ያን ጊዜውን መንፈስ ቅዱስ ተለያት፣ የገሃነመ እሳት ሹም ቆሞ ከሆዷ ገባ። ያቺ ነፍስ በብዙ ጭንቅ ከሥጋዋ ተለየች። የኃጥእ ሞት የከፋ ነው እንዳለ
መዝሙር 33:21። በክፋቷ በእሳት በትር በእሳት አለንጋ እየደበደቡ እየገረፉ ከስጋዋ ለይተው ወሰዷት። አንቺ ነፍስ ወደ ማን ትሄጂ? እግዚአብሔርን አታውቂ እያሉ ሲደፏት ሲያዳፏት ወሰዷት። ያቺም ነፍስ ኩነኔ መኖሩን አላውቅም ነበር፣ አውቂ ቢሆን ልልበስ ልብላ ልጠጣ አልልም ነበር። አሁንም ስለ እግዚአብሔር ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለች። ፈጣሪሽንና ማርያምን የካድሽ ወንጀለኛ አናሳርፍሽም አሏት። ሁለተኛም ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለች። ማርያምን ወዴት ታውቂያታለሽ እያሉ ሲወስዷት አይቼ ብዙ አለቀስኩ፣ ብዙም አዘንኩ። ልጄንም እንዲህ አልኩት፣ ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና እባክህ ማርልኝ አልኩት። ልጄም መለሰልኝ፣ አትዘኝ እናቴ፣ ሰው በምድር መልካም ግብር ካልሰራ መማር አይገባውም አለኝ። ያን ጊዜ ልቅሷ አበዛች። ይህቺ ነፍስ ስለ እግዝእትነ ማርያም ጥቂት አሳርፉኝ እያለች ጩኸቷን ማብዛቷን በሰማው ጊዜ መሪር እንባን አለቀስኩኝ። ልቅሶዬንም ልጄ በሰማ ጊዜ ስለ እናቴ ስለ ማርያም ብላችሁ ጥቂት አሳርፏት ይህችን ነፍስ አለ። ያቺንም ነፍስ ጥቂት አሳረፏት። ከዚያም በኋላ አንቺ ጎስቋላ ነፍስ ወዴት ትሄጃለሽ? መግቢያሽስ ወዴት ነው? ወዮልሽ ወዮታ አለብሽ እያሉ ወሰዷት። ከአጥዕም ቦታ ደረሷት። የሐሰት አባት፣ ሐሰት የሚያናግር፣ ሰው የሚያሳማ፣ ዝሙት የሚያሰራ፣ ወደ መሸታ ቤት የሚያስኬድ፣ ዘፈን የሚያስወድድ፣ ነፍስ የሚያስገድል ሰይጣን ወደ እርሷ ከነጭፍሮቹ ከመላእክተ ጽልመት ጋር ተሽቀዳድመው ሄዱ። መረመሯት፣ ወገናቸውም ሆነው አገኟት። አንቺ ጎስቋላ ነፍስ ወደ ማን ትሄጂ? ወደ መንግሥተ ሰማያት ትገቢ ትወጃለሽን? እያሉ ተዘባበቱባት። ሰራዊተ መላእክት ካሉበት አደረሷት። በመካከላቸውም ብትቆም ይህችን የተረገመች ነፍስ ውሰዱልን አሉ። ሽታዋ አስቸገረን ብለው ጮኹ። ከዚህም በኋላ አንቺ እርግምት ነፍስ ወዮልሽ ወዮታ አለብሽ እያሉ ወደ ሰማይ አወጧት። ከእግዚአብሔርም ፊት አደረሷት። የፈጠረሽ እግዚአብሔር ይህ ነው፣ ስገጂ እጅ ንሺ አሏት። ያችን ነፍስ ሰገደች፣ እጅም ነሳች። ቀድሞ ይጠብቃት የነበረው መልአክ አቤቱ ጠብቅ ያልከኝ ነፍስ ይህችው ብሎ ለጌታ አቀረባት። ጌታ መልሶ ነፍስ ሆይ ለምን በደልሽኝ? ፀሐይና ጨረቃን እያፈራረኩ ሳወጣ ከጻድቃን አለየሁሽ። እህል ለምግብ ውሃን ለመጠጥ እጽዋትን አትክልትን ፈጠርኩልሽ። የነፍስሽን መድኃኒት መልካም ግብር መስራት ለምን ረሳሽ ቢላት እኔ ኩነኔ መኖሩን አላውቅም ነበር፣ አውቄ ቢሆን ልብላ ልጠጣ ልልበስ አልልም ነበር። ጌታም ካህናትና መጻሕፍት ካንቺ ዘንድ አልነበሩምን? ለምን አልሰማሻቸውም? ለነፍስሽ ስንቅ መልካም ግብር ለምን አልሰራሽም ብሎ ቢጠይቃት እርሷም የምትለው ብታጣ ዝም አለች። ከዚህ በኋላ ጌታ በምድር መልካም ግብር ያልሰራ መማር አይገባውም፣ ወደ አባቷ ወደ ሰይጣን ውሰዷት፣ ለገሃነም እሳት ሹም ለጥልም ያኮስጧት አለ። ዳግመኛም እስክመጣ ድረስ በሲኦል በጨለማ ቤት ትኑር አለ። ይህንንም በሰማሽ ጊዜ ጮኸች፣ ወይኔ ሳልፈጠር በቀረው ይሻለኝ ነበር፣ የተወለድኩባት ቀን እርጉም ትሆን ብላ አለቀሰች። ያቺ ነፍስ ብታለቀስ ሁላችንም አለቀስን። መላእክትም አክሊላቸውን አውርደው አለቀሱ። ቅዱስ ዳዊትም በውኑ የሰውን ልጅ ለከንቱ ፈጥረኸዋልን እንዳለ መዝሙር 88 ቁጥር 47። ጌታም ሰው ሁሉ ዓለምን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል እንዳለ ማርቆስ 8:36። ለዚያች ነፍስ ሁላችን አለቀስን። ከዚህ በኋላ ልጄ እንዲህ አለኝ፣ ወደ ገነት እንሂድ አለኝ። ሄጄም ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መልካም ሰዎች የሚኖሩበትን አየሁ። ወደ ላይ አወጣኝ፣ ስሩ የማይታይ ከትልቅ ገደል አደረሰኝ። ከዚያም 7 ብርሃናትን ከፀሐይ ከጨረቃ 12 እጅ የሚያበሩ አየሁ። አንድ አረጋዊ ወይም ሽማግሌ ሰው መጥቶ ማርያም ሆይ አንቺ የከበርሽ የማኅፀንሽን ፍሬ የከበረ ነው፣ አንቺን ያዩ ዓይኖች የከበሩ ናቸው ብሎ እጅ ነሳኝ። ልጄን ይህ ሰው ማን ነው ብዬ ጠየቅኩት። ሄኖክ ነው አለኝ። ዳግመኛም እንደሱ አንድ ሰው መጥቶ እጅ ነሳኝ። ልጄን ይህ ሰው ማን ነው አልኩት። ኤልያስ ነው አለኝ። ከዚህ በኋላ ከታች እስከ ላይ በወርቅ ቀለም የተጻፈ አምደ ወርቅ አየሁ። ቁመቱ በመልአኩ ክንድ 15 ይሆናል። ጽሕፈቱም ረቂቅ ነው። እኔም ይህንን አይቼ ልጄን ጠየቅኩት። ይህ ረቂቅ ጽሕፈት የተጻፈበት አምደ ወርቅ ምንድን ነው አልኩት። የጻድቃን ስማቸው ነው አለኝ። የፊታቸው መልክ ብቻ ነው የተጻፈው ብዬ ብጠይቅ አይደለም ሁለንተናቸው ተጽፏል እንጂ አለኝ። ሳይወለዱ ነው ከተወለዱ በኋላ ብለው ከአባታቸው ከአዳም በፊት ተጽፈዋል አለኝ። ዳግመኛም በአምደ ወርቅ ከተጻፈው ጽሕፈት የሚበልጥ የተጻፈ የእሳት አምደ ወርቅ አየሁ። በዚያ በእሳት አምድ ላይ የተጻፉት እነማን ናቸው ብለው ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፈው ብለው ለዚህ ለስቃይ አስቀድመው የተጻፉ ናቸው ብሎ አለኝ። መጽሐፍ ያለውን አልሰማሽምን አለኝ። ከእናታቸው ማኅፀን የተመረጡ ለሹመትም ሆነ ለድህነት አሉ እንዳለ ቅዱስ አትናቴዎስ። ቁጥር 113። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ 12 እጅ የምታበራ አገር አየሁ። በየሰዓቱ እልፍ እልፍ የሚያፈራ ብዙ ፍሬ ያለው ብዙ አትክልትም አየሁ።
ዳግመኛም ተምር፣ ገውዝ፣ ለውዝ፣ ሎሚ፣ ትርንጎ መዓዛቸው ልቦናን የሚመስጥ በዚያ ቦታ አየሁ። ልጄንም ጠየቅኩት፣ ይህ ቦታ ለማን ይሆናል አልኩት። ወንድ በአንድ ሴት፣ ሴት በአንድ ወንድ ተወስነው በንጽህና ቢኖሩ በሞቱ ጊዜ መኖሪያቸው ይህ ነው። በልቡናቸው ንጹሐን የሆኑ ሰዎች እግዚአብሔርን ያዩታል፣ ወደ እግዚአብሔርም ይወስዷቸዋል እንዳለ ማቴዎስ 5 ቁጥር 8። ከዚህ በኋላ በዚህ ቦታ አንጻር የወይን ወንዝ ወዳለበት ቦታ ወሰደኝ። በዚያም ቦታ ደጋጎች አባቶች አዳም፣ አቤል፣ ሴት፣ መላልኤል፣ ቃይናን፣ ያሬድ፣ አልፋስገድ የቀደሙ አባቶች ሁሉ አሉበት። መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖች ንዑዳን ክቡራን ናቸው አለኝ። አቤልም መጥቶ እንዴት ነሽ አለኝ። የቀደሙ አባቶች ሁሉ እየመጡ መልካሚቱ ርግብ ማርያም ሆይ እንዴት ነሽ፣ አንቺን ያዩ ዓይኖቻችን ክቡራት ናቸው ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ የማር ወንዝ ወዳለበት ወሰደኝ። በዚያ ቦታ ሙሴ፣ አሮን፣ አሞጽ፣ ኢሳይያስ፣ ናሆም፣ ኤርምያስ፣ ሶፋንያስ፣ ነቢያት ሁሉ፣ ኤልሳቤጥ፣ ራሄል፣ ሳራ፣ ርብቃ የጸደቁ ሴቶች ሁሉ አሉ። የነቢያት አለቃ ሙሴ መጥቶ እጅ ነሳኝ፣ ሰገደልኝ። ጸምር ጻዕዳ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖች ንዑዳት ክቡራት ናቸው አለኝ። ነቢያትም ሁሉ መጥተው እጅ ነሱኝ፣ ሰገዱልኝ። ጽርህ ንጽሕት ማርያም ሆይ አንቺን ያዩ ዓይኖቻችን ንዑዳት ክቡራት ናቸው ብለው እጅ ነሱኝ፣ ሰገዱልኝ። እናቴ ሔዋን መጥታ እንዴት ነሽ አለችኝ። ጽርህት ንጽሕት እንዴት ነሽ አለችኝ። ጽርሕት ንጽሕት ማርያም ሆይ አንቺን ያዩ ዓይኖቼ ንዑዳት ክቡራት ይሁኑ አለችኝ። ክቡራት ቅዱሳት አንስት ሁሉ መጥተው እጅ ነሱኝ፣ ሰገዱልኝ። የእግዚአብሔር ማደሪያ እንዴት ነሽ አሉኝ። ከዚህ በኋላ የወተት ወንዝ ወዳለበት ቦታ ወሰደኝ። በዚያ ቦታ ሄሮድስ የገደላቸው ሕፃናት አሉ። እነሱም ባዩኝ ጊዜ መጥተው እጅ ነሱኝ፣ ሰገዱልኝ። የደናግል መመኪያቸው ማርያም ሆይ አንቺ ከሁሉ ይልቅ የከበርሽ ነሽ፣ አንቺን ያዩ ዓይኖቻችን የከበሩ ይሁኑ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ የወይን ወንዝ ወዳለበት ቦታ የሚኖሩ እነማን ናቸው አልኩት። ባልንጀራቸው እንደራሳቸው ማለት እንደ ነፍሳቸው የሚወዱ፣ ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱ ሰዎች በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል። እጅ ለመንሳት ለመስገድ ወደ ፈለገ ሰማይ ሲወስዷቸው ቅዱሳን መጥተው ይቀበሏቸዋል። ዓለምን ድል ነስተዋልና ዲያብሎስን አሸንፈዋልና መልካም ግብር በመስራት በእውነት ጎልማሶች ናቸውና አገራችሁ ግቡ፣ እንደኛ ደስ ይበላችሁ ይሏቸዋል አለኝ። ዳግመኛም ልጄን የማር ወንዝ ወዳለበት ቦታ እነማን ይኖራሉ አልኩት። ለችግረኛና ለምስኪን አስቦ የሚሰጥ እርሱ ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል፣ ይጠብቀውማል፣ ሕያውም ያደርገዋል። በምድር ላይ በሕይወተ ሥጋ በሚኖርበት ጊዜ ያስመሰግነዋል፣ በጠላቶቹም እጅ አሳልፎ አይሰጠውም። ታሞም ባልጋው ላይ ይረዳዋል፣ መልካሙንም ምንጣፍ ያነጥፍለታል እንዳለ ቅዱስ ዳዊት መዝሙር ምዕራፍ 40 ቁጥር 1። ዳግመኛም እግዚአብሔር ይራራላቸዋል፣ ደካማውን ከብርቱ ረዳት የሌለውን ከቀማኛ እጅ ያድናቸዋል፣ ከግፍ ከነፍስ ጭንቀት ይሰውራቸዋል። ለሰው የሚራሩ ሰዎች ክቡራን ናቸው። መዝሙር 71 ቁጥር 20። የተበደሉ ሰዎች መንግሥተ ሰማያትን ደጅ ያደርጓታልና ለተራበ የሚራራ እናት አባት ለሌለው እናት አባት የሚሆን ክርስቲያንም አረመኔም ቢሆን ሁሉም የእግዚአብሔር ፍጥረት ነውና ለድሃ ሁሉ የሰጠ በቅንነት የሚሄድ ጽድቅንም የሚያደርግ ልቦናው ተንኮል የሌለበት በአንደበቱ እውነትን የሚናገር በሰውነቱ ክፋት በቃሉ ሐሰት የማይገኝበት በባልንጀራው ላይ ክፋትን የማያደርግ ወገኖቹን የማይዘልፍ የማይሳደብ እግዚአብሔርን የሚፈራ ሰውን የሚያከብር ባልንጀራውን የማይከዳ ገንዘቡን በአራጣ የማያበድር ከንጹሕ ላይ መማለጃ ጉቦን የማይቀበል ፍርድን የማያጓድል ድሃን የማይበድል የከበረ ነው እንዳለ ሮሜ ምዕራፍ 1 ቁጥር 13። ለመስጠት እጃቸውን የዘረጉ ሰዎች በሞቱ ጊዜ ከእግዚአብሔር ዘንድ ያቀርቧቸዋል። እጅ ነስተው ሰግደው ወደዚህ ያመጧቸዋል፣ ዋጋቸውንም ያሰጣቸዋል። በዚህ ቦታ ለዘላለም ደስ ብሏቸው ይኖራሉ አለ። ዳግመኛም የወተት ወንዝ ወዳለበት ቦታ እነማን ይኖራሉ አልኩት። ከዝሙት ሰውነታቸውን ንጹሕ ያደረጉ ሴቶችም በድንግልና የኖሩ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ ዋጋቸውንም ይሰጣቸዋል። በዚያ ቦታ ደስ ብሏቸው ይኖራሉ አለ። ከዚህ በኋላ በወርቅ በዕንቁ የተሸለመች ከፀሐይ ከጨረቃ 2 እጅ የምታበራ ምድር አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። መለሰልኝ፣ አንደበቱን ከሐሜት የጠበቀ ኩራት የሌለበት ባልንጀራውን የማያዋርድ ምክንያተ ሐኬት የሌለበት በልቡናው ቂም በቀል የማያኖር የዋህ የሆነ እነዚህ ሁሉ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ እጅ ነስተው ሰግደው ያመጧቸዋል። የዋሃን መንግሥተ ሰማያትን ወርሰው በውስጧ ይኖራሉ እንዳለ መዝሙር 10 ቁጥር 2። ዋጋቸውም ይህንን ያሰጣቸዋል አለ። ዳግመኛም በዚህ ቦታ አንጻር ብዙ ሰዎች ተበትነው አየሁ። በገነት ዘር ፍሬ ያለው የሚመስል ትልቅ ዛፍ አለ። እነዚያ ሰዎች ፍሬ ያለው መስሏቸው በተራቡ ጊዜ ለመብላት ወደ ላይ ሲወጣ ይወጣሉ፣ ወደ ታች ሲወርድም ደግሞ ይወርዳሉ። ፍሬውን ግን አያገኙት። ይህንን ባየው ጊዜ መሪር እንባን አለቀስኩ። ልጄንም ጠየቅኩት፣ እነዚህ ሰዎች ምንድን ናቸው አልኩት። ይህስ ዕፅ ምንድን ነው? እኔ ዛፉ ፍሬ ያለው መስሎኝ ነበር።
እነዚህ የተራቡ ሰዎች ፍሬውን ለመብላት ወደ ታች ሲወርድ ይወርዳሉ፣ ወደ ላይ ሲወጣ ይወጣሉ፣ ፍሬውን ግን አላገኙትም። ነገሩ ምንድን ነው አልኩት። እርሱም የእነዚህን ሰዎች ኃጢአት እነግርሻለሁ አለ። በጾም በጸሎት የተጸመዱና በትዕግሥት ፍጹማን ቢሆኑም ለተራቡ አላበሉ፣ ለተጠማም አላጠጡም፣ ለታረዘ አላለበሱ፣ እንግዳ አልተቀበሉም፣ ትዕቢተኞች ኩራተኞች ናቸው አለ። እነዚህ ቃላት ሰውን ያስኮንናሉን ብዬ ልጄን ጠየቅኩት። መለሰልኝ፣ ከነዚህ ከሦስቱ ኃጢአት የበለጠ የለም፣ ዲያብሎስም በትዕቢቱና በኩራቱ ተዋርዷልና አለ። እንዲህም ብዬ ልጄን ጠየቅኩት፣ እስከ መቼ ድረስ ይኮነናሉ አልኩት። ስለ እነርሱ ስለሚለምኑላቸው ዳግመኛ እስክመጣ ድረስ ነው። እኔም እምራቸዋለሁ፣ አልጥላቸውም፣ ወደ መንግሥተ ሰማያት ይገባሉ አለ። ይህንንም በሰማው ጊዜ ልጄን አመሰገንኩት። ከዚህም በኋላ ወደ ሌላ ቦታ ወሰደኝ። ከወርቅ መርከብ ላይም አወጣኝ፣ ወስዶም ከቤት አስገባኝ። ያች ቤትም ከፀሐይ ከጨረቃ ይልቅ ታበራለች። በውስጧም ብርሃኑን የሚያንጸባርቅ የግምጃ ምንጣፍ ወሳንሳ ተነጥፎባታል። የወርቅ የብርሃን አልጋ ተዘርግቶባታል። ይህች ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩ፣ ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ 19 ቁጥር 7። ወንድ በአንድ ሴት፣ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያስገባቸዋል፣ ለዘላለም ደስ ብሏቸው ይኖራሉ አለ። ከዚህ በኋላ 4400 እንደ ፀሐይ የሚያበሩ መናብርተ ብርሃን አየሁ። እኒህ መናብርት ለማን ይሆናሉ ብዬ ልጄን ጠየቅኩት። በስሜ ስለማመን የሚያስተምሩ ናቸው አለ። ሁሉም ይጠሏቸዋል፣ ሁሉም ይደበድቧቸዋል፣ ይገሏቸውማል። ኋላ ግን ከራሳቸው ፀጉር አንዲት አትጠፋም። በመቻላችሁ ነፍሳችሁን ታድኗታላችሁ እንዳለ ማቴዎስ 10 ቁጥር 22። ሲርባቸው ሲጠማቸው ከሀገር ወደ ሀገር ሲሰደዱ ዓለምን የናቁ ስለ ሃይማኖት ሰውነታቸውን ለሞት አሳልፈው የሰጡ 12 ሐዋርያት፣ 72 አርድእት እነዚህ ሁሉ ይቀበሏቸዋል አለ። የቅዱሳን ሰራዊት ሁሉ የእግዚአብሔር ማደሪያው ማርያም ሆይ እንዴት ነሽ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ ይልቅ የሚያበሩ 200 ቤተክርስቲያን አየሁ። እነዚህ ለማን ይሆናሉ ብዬ ልጄን ጠየቅኩት። ለጳጳሳት፣ ለኤጲስቆጶሳት፣ ለቀሳውስት፣ ለዲያቆናት፣ ለአጎንስቲክስ፣ ለመዘምራን ይሆናሉ አለ። ሁሉም ይገባሉ ብዬ ጠየቅኩት። አይገቡም፣ ጥቂት ናቸው የሚገቡት አለ። እግዚኦ እግዚኦ እያሉ የሚዘባበቱብኝ ሁሉ ከመንግሥተ ሰማያት አይገቡም፣ የአባቴን ፈቃድ የፈጸሙ ይገባሉ ብዬ የተናገርኩትን አልሰማሽምን አለኝ። ማቴዎስ 15 ቁጥር 4። ሰውነታቸውን ከዝሙት ንጹሕ ያደረጉ፣ ከሰው ሚስት ያልሄዱ፣ ኩራት የሌለባቸው፣ ትዕቢት ምቀኝነት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ከአንድ ሴት ወደ አንድ ሴት፣ ከአንድ ወንድ ወደ አንድ ወንድ የማይሉ፣ ቁጡና ሰካራም ያልሆኑ፣ ለጣዖት ያልሰገዱ፣ በአምልኮ ባዕድ ያላመለኩ፣ በሐሰት ያልማሉ፣ ቤተ ክርስቲያን የሚያዘወትሩ፣ በንጹሕ ሆነው ሥጋዬን ደሜን የሚቀበሉም የሚያቀብሉም ሰዎች እነዚህ ናቸው ከመንግሥተ ሰማያት የሚገቡ። እነዚህን የነገርኩሽን ቃላት ያልፈጸሙ መንግሥተ ሰማያት አይገቡም አለኝ። ከዚህ በኋላ ወደ ኢየሩሳሌም ሰማያዊት አደረሰኝ። የእሳት መጋረጃ ያለበት የብርሃን ቤተ መቅደስ አየሁ። በእጁ መሰንቆ በገና ይዞ እየመታ እንደ ፀሐይ የሚያበራ አንድ ሰው አየሁ። ያም ሰው መሰንቆ በገና ሲመታ ምድሯን ያናውጻታል። ከኢየሩሳሌም ደጁ ቆሟል። እኔም በገባው ጊዜ ወደ እኔ መጣ። ማርያም ሆይ ከሁሉ ይልቅ አንቺ የከበርሽ ነሽ ብሎ እጅ ነሳኝ፣ ሰገደልኝ። የዚህ ሰው ስሙ ማን ነው ብዬ ልጄን ጠየቅኩት። ቅዱስ ዳዊት ነው ብሎ አለኝ። ሃሌሉያ ብሎ ሲያመሰግን ሰምቼው፣ ሃሌሉያ ሲሉ የሰማኋቸው በዳዊት ቃል ምስጋና ሁሉ ተነግሯልን ብዬ ልጄን ጠየቅኩት። አዎን ምስጋና ሁሉ በዳዊት ቃል ተነግሯል አለኝ። እኔም መልሼ ሃሌሉያ ማለት ምን ማለት ነው ብዬ ልጄን ጠየቅኩት። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር አምላክ የተመሰገነ አምላክ ማለት ነው አለኝ። ሃሌሉያ ቢል ለሰው ምስጋና ይሆንለታልን ብዬ ጠየቅኩት። አዎን በጥቡ ልቦና ሆኖ ሃሌሉያ ብሎ ቢያመሰግን ምስጋናው እንደ መላእክት ይሆንለታል አለኝ። ዳግመኛም መለስሁለት፣ ሰው የታመመ እንደሆነ ተኝቶ ቢጸልይ ኃጢአት ይሆንበታልን አልሁት። ለድውይ አይሆንበትም አለኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። የወርቅ ልብስ ያለበት ዳርቻው የማይታወቅ እንደ ፀሐይ የሚያበራ አገር አሳየ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። ንብረታቸውን ትተው ዓለምን ንቀው ለመነኑ ሰዎች ይሆናል አለኝ። ይህችን አገር የሚያውቃት የለም። ካህናተ ሰማይ አይገቡም፣ ከበር ይቆማሉ እንጂ። የባሕርይ አባቴ አብ የሕይወት መንፈስ ቅዱስ እንገባለን፣ አንቺም ግቢ፣ ሀገር ይሆንልሽ አለኝ። 3000 መላእክት ያገልግሉሽ አለኝ። መነኮሳት ሁሉ ይገባሉን ብዬ ጠየቅኩት። ሁሉም አይገቡም አለኝ። ሰውነታቸውን ከዝሙት ንጹሕ ያደረጉት፣ ዓለምን ንቀው የመነኑ፣ ደስታን ተድላን የጠሉ፣ ቁጡ ያልሆኑ፣ ትዕቢት ኩራት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ሰውን ከሰው የማያጣሉ፣ እንዝላል ያልሆኑ፣ በየጊዜው በየሰዓቱ ጸሎት የሚያደርጉ ይገባሉ አለኝ። በጾም ተጠምዶ የሚኖር መነኩሴን የሚበልጠው የለም ብሎ መጽሐፍ የነገረውን አልሰማሽምን? ዳግመኛም ገንዘብ አግኝቶ ከሚመጸውት መነኩሴ
ገንዘብ የሌለው በትምህርትና በጸሎት ተጠምዶ የሚኖር መነኩሴ ይበልጣል። ዳግመኛም ጳውሎስ እኔ በዓለም ዘንድ ሞት ነኝ፣ ዓለምን በእኔ ዘንድ ሞት ናት እንዳለ ይህንን ሁሉ የፈጸመ መነኩሴ ከመንግሥተ ሰማያት ይገባልን ብዬ ብጠይቀው የማይገቡትን እነግርሻለሁ አለኝ። ትዕቢተኞች፣ ኩራተኞች፣ ሴሰኞች፣ ባልንጀሮቻቸውን የሚጠሉ በአንደበታቸውም ራሳቸውን ከፍ ከፍ የሚያደርጉ መነኮሳት ሆነው ተሾመው የሚገዙ የሚነዱ በፈረስ በበቅሎ የሚሄዱ ከቆብ በኋላ የሚሰስኑ ለሆዳቸው የሚገዙ አለልክ የሚበሉ የሚጠጡ ሁልጊዜ ዛሬ ዓመት በዓል ነው እያሉ ለመብል የሚዘጋጁ እነዚህ መንግሥተ ሰማያት አይገቡም አለኝ። ዳግመኛም ነይ ወደ ምዕራብ እንሂድ፣ የኃጥአን ነፍስ የሚኖሩበትን አሳይሻለሁ አለኝ። ወስዶ በሰማይና በምድር ዳር ከባህር ዳርቻ ደረሰኝ። የእሳት ባህር ያለበት የገሃነም ቦታ አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። በመልካም ግብር ያልተገኙ በኃጢአት የኖሩ ቦታቸው ይህ ነው አለኝ። በዚያ በባህር ውስጥ ብዙ ሰዎች ከጉልበታቸው ድረስ፣ ከእምብርታቸው ድረስ፣ ከደረታቸው ድረስ፣ ከአንገታቸው ድረስ፣ ከከንፈራቸው ድረስ፣ ከራሳቸው ድረስ የእሳት ባህር ያቃጠላቸውን አየሁ። ከጉልበታቸው ድረስ ያቃጠላቸው እነማን ናቸው ብለው በሦስት ጊዜያት ጸሎት የማይዙ ናቸው አለኝ። ከእምብርታቸው ድረስ ያቃጠላቸው እነማን ናቸው አልኩት። ከቤተ ክርስቲያን ውስጥ ዋዛ ፈዛዛ የሚጫወቱ ናቸው አለኝ። ከደረታቸው ድረስ ያቃጠላቸው እነማን ናቸው ብለው ከቆረቡ በኋላ እህል ውሃ ሳይቀምሱ የሚናገሩ ናቸው አለኝ። ከአንገታቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀሮቻቸውን የሚያሙ ናቸው አለኝ። ከከንፈራቸው ድረስ ያጠለቃቸውስ እነማን ናቸው ብለው ባልንጀራቸውን እንግደል የሚሉ ናቸው አለኝ። ከራሳቸው ድረስ ያጠለቃቸው እነማን ናቸው ብለው ከቅጽረ ቤተ ክርስቲያን ሴት የሚተኙ ናቸው አለኝ። ከዚህም በኋላ ከስር እስከ ጫፍ ከጫፍ እስከ ስር ድረስ በ5000 ዓመት የማይደረስ ጥልቅ ገደልን አሳየኝ። የአንዱ ነፍስ በአንዱ ነፍስ ላይ ሲወድቅ አየሁ። ምንድናቸው ብዬ ልጄን ጠየቅኩት። በአባታቸው በወንድማቸው በልጃቸው በባልንጀራቸው ሚስት የሚሰስኑ ናቸው አለኝ። ሴት አራስ ሆና ወይም መርገሟ በመጣ ጊዜ በሩካቤ ሥጋ የሚገናኙና እንስሳን ምድርን ሰንጥቀው የሚያወስቡ ወንዱንም በግብረ ሰዶም የሚያመነዝሩ ካህን ሆኖ ከሌላ ሴት የካህኑንም ሚስት ከሌላ ወንድ ቢሄዱ እነዚህ ሁሉ የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ ሌላ ቦታ አሳየኝ። 4 መላእክተ ጽልመት ተሸክመው ወስደው በአልጋ አስቀምጠው በእሳት ፍላጻ ሲነድፉት የእሳት ውሃ ሲያፈሱበት አንድ ሽማግሌ ሰው አሳየኝ። ባየሁትም ጊዜ ብዙ አለቀስኩ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ጳጳስ ነው አለኝ። ኃጢአቱንም እነግርሻለሁ አለኝ። የቤተ ክርስቲያንን ሥነ ሥርዓት አልተከተለም፣ በሕጌ ተጠብቆ አልኖረም። ሥጋዬን ደሜን ያረከሰ ነው፣ ዘመኑንም በዝሙት የፈጸመ ነው። ዳግመኛ እንግዳ አልተቀበለም፣ ለተራቡ አላበላም፣ ለተጠማ አላጠጣም፣ ለታረዘም አላለበሰም፣ የታመመ አልጠየቀም፣ ያዘኑትንም አላረጋጋም፣ የታሰሩትን አላስፈታም። ስለዚህ የዘላለም ቦታው ይህ ነው አለኝ። ከዚህ በኋላ 4 መላእክተ ጽልመት በእሳት መንዶ እየደበደቡ ከእሳት ባህር ሲጨምሩት አንድ ታላቅ ሰውን አሳየኝ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ጠየቅኩት። ሊቀ ጳጳስ ነው፣ ኃጢአቱንም እነግርሻለሁ አለኝ። አንድነቴን ሦስትነቴን ለሕዝብ አላስተማረም። ራሱን ወዳድ፣ የግል ጥቅሙን ፈላጊ፣ ነገሥታትን መኳንንትን አይመክርም። ፍርድ ሲጓደል፣ ድሃ ሲበደል ዳኞችን አይገስጽም፣ አያስተምርም። ስለዚህ የዘላለም ኩነኔው ይህ ነው አለኝ። ከዚህ በኋላ የመለኮትን ሥጋ ስትበላ ትራባለህን? የመለኮትን ደም ስትጠጣ ትጠማለህን? ብለው በአፉ እሳት ሲያጎርሱት፣ እሳት ሲያጠጡት፣ መላእክተ ጽልመት ሲጎትቱት አንድ ሰውን አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው አልኩት። ቄስ ነው፣ ኃጢአቱንም እነግርሻለሁ አለኝ። በክህደት ሥራ አልፎ ሰውነቱን ንጹሕ አላደረገ፣ ዘመኑንም በሳቅ በጨዋታ የፈጸመ ነው። የዘላለም ኩነኔው ይህ ነው አለኝ። ዳግመኛም መላእክተ ጽልመት ፊቱን እየደበደቡ በግንባሩ ሲያዳፉት፣ መላሱን በእሳት ምላጭ ቆርጠው በአፉ ደም ሲዘንብ ወደ እሳት ባህርም ሲጨምሩት አንድ ሰውን አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ልጄን ጠየቅኩት። መለሰልኝም። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ጠየቅኩት። ኃጢአቱን እነግርሻለሁ አለኝ። በሕጌ አልኖረም፣ ሥጋዬን ደሜን በንጹሕ አላዘጋጀም፣ ቤተ ክርስቲያንን አልወደደም፣ ለግብረ ተልእኮ አልተፋጠነም፣ ድሃ ቢሞት አልቀበረም፣ ኩሩ ትዕቢተኛ ነው አለኝ። ከዚህ በኋላ ብዙ የተበታተኑ ሰዎች በእሳት መካከል አየሁ። እነዚህ እነማን ናቸው ብለው በፀሐይ፣ በጨረቃ፣ በከዋክብት፣ በእንጨት፣ በድንጋይ የሚያመልኩ ለዛር፣ ለቃልቻ፣ ለጠንቋይ የሚሰግዱ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህ በኋላ በእሳት ዛፍ ላይ የተሰቀሉ ብዙ ሰዎችን አየሁ። ምንድናቸው ብዬ ልጄን ጠየቅኩት። ክብርን የወደዱ ሀብት፣ ገንዘብ እያላቸው ለተራበ የማይሰጡ የማይመጸውቱ፣ ድሆችን የሚበድሉ ባለጠጎች ናቸው። ከመከራ ሥጋ ከመከራ ነፍስ ይወድቃሉ። ስለዚህ ለዘላለም ቦታቸው ይህ ነው አለኝ።
ከዚህ በኋላ በእሳት ሰንሰለት አንገታቸው ታስረው ጨለማ የለበሱ ሴቶች አየሁ። እነማን ናቸው ብዬ ልጄን ጠየቅኩት። እናት አባቶቻቸው በሕግ ሳያጋቧቸው ድንግልናቸውን ለማንም በዱር በጫካ የሚሰጡ የሚሰስኑ ክብረ ንጽሕናቸውን የሚያጎድፉ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህ በኋላ ልቅሶ፣ ጥርስ ማፋጨት ወዳለበት ገሃነም እሳት እጃቸውን እግራቸውን ታስረው በእሳት ግንድ ተሰቅለው ብዙ ሰዎችን አየሁ። እነማን ናቸው ብዬ ጠየቅኩት። የሰው ገንዘብ የሚበሉ እንደ ልባቸው የሚናገሩ በዚህ ዓለም ያላግባብ የከበሩ ወይም የበለጸጉ የሚገዙ የሚነዱ ብዑላን ነገሥታት መኳንንት ናቸው። ለዘላለም የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ የእሳት ውሾች፣ የእሳት እባቦች፣ የእሳት አንበሶች እግራቸውን እጃቸውን ሲሰብሯቸው በእሳት ዛፍ ላይ ተሰቅለው ብዙ ሰዎችን አየሁ። እነማን ናቸው ብዬ ጠየቅኩት። ከቆብ በኋላ የሚሰስኑ መነኮሳት ናቸው። ሴቶቹም በጸነሱ ጊዜ መድኃኒት እየጠጡ የሚያስወርዱ ናቸው። እነኛም ሕፃናት መልካምም ሆነ ክፉ ብንሰራ ምን ነው ባደግን አለጊዜያችን አጠፉን ብለው አቤት አቤት እያሉ ይጮሁባቸዋል። አባቴ ግን መልአኩን ሕፃናቶቹን ወደ መልካም ቦታ ውሰዳቸው ይለዋል። እናቶቻቸውም ለዘላለም ኩነኔያቸው ይህ ነው አለኝ። በጥቡ ልቦና ንስሐ ቢገቡ አትምራቸውንም አልኩት። እምራቸዋለሁ አለኝ። ከዚህ በኋላ እህል እንዳይበሉ ውሃ እንዳይጠጡ ተከልክለው በእሳት ግንድ ታስረው ብዙ ሰዎችን አየሁ። እነማን ናቸው ብዬ ብጠይቀው እንዲህ አለኝ። ሴት በመርገም ጊዜዋ ሆና በሩካቤ ሥጋ የተገናኙ አርብ፣ ረቡዕ፣ አርባን ጾም ሁዳዴን የማይጾሙ የኩነኔ ቦታቸው ይህ ነው አለኝ። ንስሐ ቢገቡ አትምራቸውም ብለው እምራቸዋለሁ አለኝ። ከዚህ በኋላ በእሳት መካከል እጃቸውን እግራቸውን የተቆረጡ ሰዎች አየሁ። ምንድን ናቸው ብዬ ጠየቅኩት። ለሰው ክፉ የሚጥሩ የሚጽፉ፣ የሰው ገንዘብ የሚሰርቁ የሚነጥቁ የሚዘርፉ፣ ጉልበት እያላቸው ሰርተው የማይበሉ አታላዮች፣ ኪስ አውላቂዎች፣ የሰው ቤት በቀን መዝጊያ የሚሰብሩ፣ ሌሊት ግድግዳ የሚሰረስሩ፣ ለሰው ነፍስ የማይሳሱ ርኅራኄ የሌላቸው፣ በገንዘብ እየተገዙ የሰው ነፍስን የሚያጠፉ፣ ዓይናቸውን በሰው ሀብት ላይ የሚያሳርፉ፣ በጠዋት ወደ መሸታ ቤት የሚገሰግሱ፣ በብዙ ድካም ያገኙትን ገንዘብ ቤተሰባቸውን በድለው ለመሸታና ለዝሙት የሚያጠፉ ሰካራሞች፣ አጭበርባሪዎች ናቸው። የኩነኔ ቦታቸው ለዘላለም ይህ ነው አለኝ። ከዚህ በኋላ በእሳት ልጓም ተለጉመው በእሳት ሜንዶ ፊታቸውን ሲደበደቡ አየሁ። ምንድናቸው ብዬ ልጄን ጠየቅኩት። ባልንጀራቸውን የሚሰድቡ የሚያዋርዱ፣ ምቀኞች፣ ተንኮለኞች፣ ሟርተኞች፣ ሰላቢዎች፣ ትዕቢተኞች፣ ሰውን አሽሟጣጮች ናቸው አለኝ። ዲያብሎስም አዳምን በሰደበ ከማዕረጉ ተዋርዷልና። ዳግመኛ ጨው ባሩድ የሞላበት ጨለማ ጉድጓድ አየሁ። በዚያም ውስጥ እጃቸውን እግራቸውን የተቆረጡ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቅኩት። አንድነቴን፣ ሶስትነቴን፣ ቅድመ ዓለም ከአብ ያለ እናት መወለዴን፣ ድኅረ ዓለም ከሰማየ ሰማያት ወርጄ ከድንግል ማርያም ያለ አባት መወለዴን፣ በሄሮድስ ቅናት ከሀገር ወደ ሀገር መሰደዴን፣ መጠመቄን፣ መገረፌን፣ በመልዕልተ መስቀል መሰቀሌን፣ በሚስማር መቸንከሬን፣ ሞቼ መነሳቴን፣ ከትንሣኤም በኋላ በ40ኛው ቀን ወደ ሰማይ ማድረጌን፣ በኋላም ይህን ዓለም ለማሳለፍ በጌትነትና በታላቅ ግርማ መምጣቴን የማያውቁ አረመኔዎች ናቸው። ለዘላለም የሚኖሩት የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ የእሳት እባብ በአንገታቸው በአፋቸው ተጠምጥሞባቸው ከአፋቸው የእሳት ድኝ ሲወጣ ብዙ ሰዎችን አየሁ። ምንድን ናቸው አልኩት። ብዙ ክርስቲያን ሄደው ያላገለገሉ ካህናት ናቸው። ለዘላለም የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ በእሳት ገመድ አስረው ራሱን ወደታች እግሩን ወደ ላይ አድርገው ሰቅለው አንድ ሰው አየሁ። ዳግመኛም በእሳት ጦር ፊቱን እየወጉ ከእሳት ላይ ሲጥሉት አየሁ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ቄስ ነው፣ ኃጢአቱንም እነግርሻለሁ አለኝ። በሰንበት ዕጣን አያጥንም፣ ንዝህላል፣ ትዕቢተኛ፣ ኩራተኛ ነው፣ ጸሎት አያደርስም። የዘላለም የኩነኔ ቦታው ይህ ነው አለኝ። ልጄን እንዲህ ስል ጠየቅኩት። ቁርባን ምን ጊዜ ይቁረብ? እሁድ በነግህ ቀዳሚት በ3 ሰዓት ሊቀደስ ይገባል። ኦሪት ነቢያትን ልፈጽም ነው እንጂ ላሳልፋቸውና ልሽራቸው አልመጣሁም ብሎ መጽሐፍ የተናገረውን አልሰማሽምን አለኝ። ቀዳሚትንም ከአንዲት ቀን በቀር አልሻርኳትም፣ ሌሎችን ሰንበታት እንደ እሁድ ያክብራቸው አለኝ። ማለትም እንደ እሁድ ያክብሯት ማለት ነው። ከዚህ በኋላ በእሳት ፍላጻ ሲነድፉት አንድ ሰው አየሁ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ብጠይቀው እነግርሻለሁ አለኝ። መስዋዕቱም በንጹሕ አላቀረበ፣ በሰዓቱም አላዘጋጅም፣ ሰውነቱንም ከኃጢአት አላነጻም። ለዘላለም የኩነኔ ቦታው ይህ ነው አለኝ። ከዚህ በኋላ ከሌላ ቦታ ወሰደኝ። የእሳት ጉድጓድ አየሁ። ከውስጡም ብዙ ሰዎች ሞልተው በአንገታቸው የእሳት እባቦች ተጠምጥመውባቸው 4 መላእክተ ጽልመት የእሳት ጦር ሲወረውሩባቸው አየሁ። ባየኋቸውን ጊዜ ብዙ አለቀስኩ።
እነዚህ እነማን ናቸው ብዬ ልጄን ጠየቅኩት። መነኮሳት ናቸው። በሕግ አልኖሩም፣ ስርዓቱንም አልጠበቁም። መነኮሳት ነን ሲሉ የመነኮሳትን ሥራ አይሰሩም። የማይረባቸውን የማይጠቅማቸውን ስጋዊና ዓለማዊ ሹመት ይፈልጋሉ። ዘመናቸውንም በኃጢአት የፈጸሙ ናቸው። ለዘላለሙ የኩነኔ ቤታቸው ይህ ነው አለኝ። ከዚህ በኋላ የተዘጋጀ ታላቅ ገሃነምን አየሁ። ልጄም እናቴ ማርያም ታየዋለችና ክፈቱ ብሎ የገሃነመ እሳት በር ጠባቂውን በር አስከፍቶ በሮቹ በተከፈቱ ጊዜ አይቼ ፈራሁ፣ ተንቀጠቀጥኩ። ይህ ቦታ ስሙ ማን ነው ብዬ ልጄን ጠየቅኩት። ገሃነመ እሳት ነው አለኝ። በዚህም ውስጥ የሚኖሩ ምንድናቸው? ኃጢአታቸውስ ምንድን ነው አልኩት። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውምና ስለዚህ ያልተጠመቁ አረመኔዎች ናቸው፣ የዘላለም ቦታቸው ይህ ነው አለኝ። እነዚህ በስቃይ ያሉ ሁሉ ባዩኝ ጊዜ ማርያም አንቺ ከሁሉ ይልቅ የከበርሽ ነሽ፣ የማኅፀንሽ ፍሬ የከበረ ነው፣ አንቺን ያዩ ዓይኖቻችን የከበሩ ይሁኑ ብለው ጮኹ። እኔም ሰው ሆኖ ኃጢአት የማይሠራ የለምና ልጄን እባክህ ማርልኝ አልኩት። እርሱም አርብ በሰርክ መጥተው እስከ ሰኞ ድረስ ስለ አንቺ በገነት ያሳርፏቸዋል አለኝ። ይህንንም በሰማው ጊዜ ልጄን ፈጣሪን አመሰገንኩት። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።